ቆይ ምን እያረግሽ ነው? ከውጭ ዘፈን አይሰማም? ብር አምባር ልሰጥህ ነው። አያስፈልግም። ፈልጌ ያላገባዋ ሴት ብር አምባር ለኔ ምን ያደርግልኛል? ምን አልክ? ፈልጌ ያላገባዋ ሴት ብር አምባር ምን ያደርግልኛል እያልኩሽ ነው። አፍቅሬ እንዳላገባሽ እያወቅሽ ለምንድን ነው እንደ አዲስ እንድነግርሽ የምትፈልጊው? አፍቅረኝ እንዳላገባኝ ይገባኛል፣ ግን ደግሞ ወደድንም ጠላንም ሚስት ሆኛለሁ። በዛ አዳራሽ ውስጥ በእኔም በአንተም ቤተሰቦች ፊት ሚስቴ ነሽ ብለህ ቀለበት አድርገልኛል። በቃ አሁን ይሄ ሁሉ ነገር ማስቡ ለአንቺም ለእኔም ምንም አይጠቅም። ለመሆኑ ከዚህ በፊት ወንድ ታውቂያለሽ? አይ አላውቅም። እዝራ አንተ የመጀመሪያም እንዳትጨርሹ። እኔ የመጀመሪያሽም የመጨረሻሽም ልሆን አልችልም። ሀብል እውነቱን ልንገርሽ፣ እኔ ያገባሁሽ አባቴ ደስ እንዲለው ነው እንጂ ከራሴ በላይ የማፈቅራት ሴት አለች። ምናልባት እኮ አንቺም ሊኖርሽ ይችላል። እኔ በበኩሌ ሌላ ማፈቅረው የለኝም። አንተ ካለ ግን እሺ። ለመሆኑ የእኛን እንግዶች ለማስተናገድ ደፋ ቀና የምትለውን የቤታችንን ሰራተኛ ልብ ብለሽ አይተሻታል? አዎ ያየኋት ይመስለኛል። ከነፍሴ በላይ አፈቅራታለሁ ያልኩሽ ልጅ እሷ ነች። ምን አልከኝ? ምን ነው ደነገጥሽ? አይ ምንም፣ እንዲሁ ዝም ብዬ። ማህደር ትባላለች። እኔ አቆላምጬ ማሂ እያልኩ ነው የምጠራት። ምናልባት እዚህ ክፍል ውስጥ በዚህ ሰዓት መገኘት የነበረባት እሷ ነበረች። ይህን እኮ ሌላ ሰው በማግባት ያዝና ለብቻዋ ኩሽና ውስጥ ቁጭ ብላ እያለቀሰች ነው የሚሆነው። ለማንኛውም በደንብ ስሚኝ፣ እንደነገርኩሽ ነው። ላባይ ስል ቢበዛ ለ1 ዓመት ባልና ሚስት መስለን እንኖራለን። ከዛ በኋላ ግን አንቺም እኔም ላንመለስ ይህን ምዕራፍ እንዘጋዋለን። ከዛም የየራሳችን ህይወት እንኖራለን። ቢበዛ ለ1 ዓመት ነው ያልከው? አዎ ቢበዛ ለ1 ዓመት። እድለኛ ከሆነ ደግሞ ከዛም ቀደም ብለን እንፋታለን። አቤት ጠሩኝ። ጠሩኝ ብቻ